በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ። መቶኛ ተአምር የጌታ ኢየሱስ ክርስቶስ የትንሣኤው ዜና በመላ ኢየሩሳሌም እንደተሰማ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳበት ዕለተ ማግስት የትንሣኤው ዜና በመላ ኢየሩሳሌምና እንዲሁም በይሁዳ አውራጃና በምድረ ገሊላ ሁሉ ተሰማ። በዚችም ዕለት በኢየሩሳሌምና በኤማሁስ መካከል ባለች መንገድ ስለ ጌታችን ኢየሱስ ክርስቶስ በኢየሩሳሌም የተደረገውን እየተነጋገሩ ሲሄዱ ጌታ ኢየሱስ ክርስቶስ ሁለቱን ሰዎች ማለት ቀለዮጳንና ኒቆዲሞስን አገኛቸው። እሱነቱን ሳያሳውቃቸው ወዴት ትሄዳላችሁ? የምትነጋገሩትስ ነገር ምንድን ነው? ብሎ ጠየቃቸው። እነሱም መልሶ ለመሄድ የምንፈልገው ኤማሁስ ወደ ተባለ አገር ነው፣ እርስ በራሳችንም የምንነጋገረው ከ3 ቀን በፊት በኢየሩሳሌም ስለተደረገው ነገር ነው ሲሉ መለሱለት። ጌታችንም ነገሩ ምንድን ነበር በማለት ጠየቃቸው። እነሱም አንተ ስለ ኢየሩሳሌም እንግዳ ትመስላለህ። ከናዝሬት የወጣ በዚሁ በኢየሩሳሌም ክርስቶስ የሚሉት አንድ ሰው ነበረ። ፍጹም የእግዚአብሔር ኃይል ያልተለየው ነቢይም ነው። ታላላቅና ድንቅ ተአምራትን የሚያደርግ ነበረ። እኛም ለእስራኤል የመድኃኒትነት የመጣ ነው በማለት ተስፋ ጥለንበት ነበር። በመጣ ጊዜ ግን በሚሰራው ተአምራት ቀንተው የአይሁድ መምህራንና ሊቃነ ካህናት ገደሉት። እሱም ነፍሱን አሳልፎ ሰጠ። ቀበሩትም። ከተቀበረም እነሆ ትናንት 3ኛ ቀኑ ነው። እሱን ጌታችን ኢየሱስ ክርስቶስ ያገለግሉ የነበሩ ሴቶች ነገሩን ለመረዳት ሄደው ነበረ። እነሱም ትናንት ወደ መቃብሩ ሄደን ነበርና በዚያ መላእክትን አገኘን። እነሱም የጌታችንን የኢየሱስ ክርስቶስን ትንሣኤ አበሰሩን ብለው ለእኛ የምስራቹን ነገር ነገሩን። መስፍኑ ጲላጦስና ከወገኖቹ ከሮማውያንና ከጽርዕም ሰዎች ስለ ትንሣኤው መስክረዋል። እነሱ ከሙታን ተለይቶ ከተነሳ በኋላ አይተነዋል ብለው ተናግረዋልና። ደቀ መዛሙርቱ ግን ሴቶቹ እስከ መቃብሩ ሄደው ነግረዋቸው እውነተኛውን ነገር እስካላወቁና የጲላጦስ ወገኖች አስረድተዋቸው ዳግመኛም በዚያ ሲያመሰግኑ ሲዘምሩ እስካላዩ ድረስ አላመኑም አሉት። ጌታ ኢየሱስ ክርስቶስም የብዙዎችን ሰዎችና የሴቶችንስ ምስክርነት ከመቃብሩም ዘንድ ሄደው ነገሩን እስካገኙት ድረስ ደቀ መዛሙርት ለምን አላመኑም? መጽሐፍ በ2 እና በ3 ምስክር ይጸናል እንዳለው ነገሩን በተቀበሉት ነበረ አላቸው። እናንተስ ስለ ኢየሱስ ክርስቶስ ትንሣኤ 3ቱ ነገዶች በ3 አይነት ቋንቋ ምስክር እንደሆኑ ነገራችሁኝ። እነሱም 3ቱ ነገድ የተባሉት ሮማውያን፣ ጽርዓውያንና ዕብራውያን ናቸው። እናንተ ልባችሁ የደነደነ ማስተዋል የሌላችሁ ሃይማኖታችሁ የጎደለ ስለ ክርስቶስ ነቢያት የተናገሩትን ትንቢት አላነበባችሁምን? ወደዚህ ዓለም መጥቶ በለበሰው የሰው ሥጋ መከራ ይቀበል፣ ይሰቀል፣ ይሞት በ3ኛውም ቀን ከመቃብር ተነስቶ ለዓይነ ጥቅሻ ያልተለያት ወደ ጌትነቱ ክብር ይመለስ ዘንድ አለውና። ስለ እሱም ነቢዩ ሙሴ እነሆ ሕይወታችሁን በፊታችሁ ተሰቅሎ ታዩታላችሁ፣ ዳግመኛም እነሆ ሕይወታችሁ በእንጨት ላይ ተሰቅሏል ብሎ የተናገረውን ትንቢት ስሙ፣ አስተውሉ። ዳዊትም በመብሌ ላይ ሐሞትን ጨመሩበት፣ በመጠጤም ላይ መራራን ቀላቀሉበት። ዳግመኛም ልብሴን ለየራሳቸው ተከፋፈሉ፣ በመጎናጸፊያዬም ላይ ዕጣ ተጣጣሉበት አለ። ዳግመኛም ስለ ኢየሱስ ትንሣኤ አቤቱ ተነስ፣ ጠላቶችህ ይበታተኑ፣ ከፊትህም ይጥፉ አለ። ዳግመኛም እግዚአብሔር የተኛ ሰው ከእንቅልፉ በነቃ ጊዜ ፈጥኖ እንዲነሳና ስካሩን እንደተወው እንደ ኃይለኛ ሰው ፈጥኖ ተነሳ። በኋላው በተከተለው መስቀል ዲያብሎስን ድል ነሳው አለ። አሰምቶ የተናገረ ኢሳይያስም መከራውን ሕማሙን እንደ ሕመሙ ሆኖ አየን። ዳግመኛም እንደ በግ ሊታረድ መጣ፣ በሚሸልቱት ፊት አልተናገረም። ዳግመኛም በመከራው ጊዜ አፉን አልከፈተም፣ በጥፊ ከመመታቱም ፊቱን አልመለሰም፣ ሲተፉበትም አልተጸየፈም፣ የእኛን ኃጢአት ተሸከመ እንጂ አለ። ነቢዩ ሆሴዕም እገረፋለሁ፣ እገደላለሁ፣ በ3ኛው ቀን ግን ከሙታን ተለይቼ እነሳለሁ አለ። ነቢዩ ዕንባቆም በቀራንዮ በቆመ ጊዜ ምድር ተንቀጠቀጠች። በተመለከተም ጊዜ አሕዛብን አነዋወጠ፣ ታላላቅ ተራሮችም ተነዋወጡ፣ ኮረብቶችም ሁሉ ቀለጡ። መንገዱም የዘላለም መሆኑን ተመለከትኩ ብሎ ተናግሯል አላቸው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።